ሩታ እንግዲህ አበደች። እንግዲህ ተንጣጣች አይገልጽ ጋይስ፣ ተንጣጣች አይገልጽና ለአብርሽም እንግዲህ ጥፋቱን እናገራለሁኝ። ለሩታም እንግዲህ በተናገረችን አስተያየት የምሰጠው በነገራችን ላይ አልጨምርም። እንደምትንጫጩ አውቃለሁ፣ እውነትን እንደማይዋጥላችሁ አውቃለሁ። እንግዲህ የመረራችሁ ዋጡ ማለት ነው። እንግዲህ አብርሽ ልጇን ወሰደባትና ሩታ እንግዲህ ጥያቄ ነው ጋይስ፣ ጥያቄ ነው። እንዴት ልትመጣ ቻለች? ቪዲዮ ላይ ቁጭ ያለችው ልክ ቪዲዮ ሲጀመር ብቅ ያለችው የማይመስል ነገር ነው። አብርሽ ሲጀመር እንግዲህ ከሰራተኛው እንደወሰደ ነው። እንግዲህ ሰራተኛ ላጥላ ሩታ የፈለገች ቦታ ትሄዳለች። እና ሲቀጥል ትልቁ ጥፋት አብርሽ ጋር ቢሆንም ግን በተናገረችው ነው ሩታም ወቅሳት እንጂ በሌላ ነገር አይደለም። ትክክል ናት ግን ማለት ነው። እኔ የምልሽ ሩታ በጀመራ ጥያቄ ነው ማለት አንቺ አንዳንዴ እኮ ሁሉም ነገር ሲበዛም ይመራል ብዬ ነው የማስበው። እና አብርሽ አለመናገሩ ጥፋት ሊሆን ይችላል፣ ግን ቴክስት ቢያደርግልሽ አርፍ ነበር አብርሽ ሲወስድ ማለት ነው። ግን የመውሰድ መፍት አለው። አንቺ ብቻ አሳቢ፣ አንቺ ብቻ አዛን ለልጅሽ አሳቢ ለምን ታስመስል? እንደውም አንቺ ከአብርሽ ይልቅ አንቺ ነው ያስመሰልሽው ያለሽው። ባይዘው አብርሽ ብዙ ነገር በቪዲዮ አሳይቶናል። ቪዲዮ የሚያሳየው ደስ ስለሚል ለተመልካች ማጋራት ስለሚፈልግ ነው። ሲቀጥል ዛሬ ደግሞ ያመጣን ከፍቅርዬ ጋር ትላንትና መቀለው እሱ እንደሆነ እግዚአብሔርን ቪዲዮ ሊሰራላችሁ ነበር ዛሬ ፖስትም ላረግ ነበረ ፎቶ። ጥያቄ ልጠይቃችሁ፣ ከማን ጋር ያገናኛል አብርሽ ከፍቅርዬ ጋር ከማን ጋር ነው የሚያስተዋውቅ ብዬ ልንጠይቃችሁ ነበርና ተወኩት ማለት ነውና እሱ እንደሆነ ያውቃለሁ ትላንትናና። ሲቀጥል አብርሽ ቴክስት ማድረግ ነበረብህ። እውነት ለመናገር ልጁን ወስጃለሁ፣ አንቺ ቤት የለሽም፣ ቤት መጥቼ ነበረ ልጁን ወስጃለሁ ብለህ ቴክስት ማድረግ ትችላለህ። ይሄ እኮ ምን እናንተ ፋራው ናችሁ እንጂ በብዙ ነገር መግባባት ትችላላችሁ። ሲቀጥል ደግሞ እሱ እንደወሰደ ከገባሽ ሮጠሽ ምን አስመጣሽ? ሩታ ማለት ጥያቄ ነው እኮ ሩታ ምን አስመጣሽ? ሮጠሽ መቼም አይውጥም፣ አባት ነው። ባዳ አልወሰደብሽም አይደለ? ምን አስመጣሽ? ምንም እኮ ሾው ነው። አንቺም ሾው ላይ ነው መጣሽው። ምንም አዲስ ነገር የለም። አንቺም በቃ ኤሌሌ ይቅርታ አድርጉልኝ። እኔ አሁን ሩታ የምናገረው ጋይስ ጥላቻ ያለብኝም ጋይሶቼ አይኖ እናንተ አሁን ተስማምታችኋል። የኤርሜላና የሩታ ደጋፊዎች ተስማምታችኋል። አይኖ ግን በሰራችሁ ስራ ነው አስተያየት የምሰጡና ምንም የሚያስሮጥ ነገር የለም። በቃ ሆነ ሌባ እንደወሰደባት ሮጣ እኮ ነው መጣችው። እንዴት ከማጭ ምን አንጨረጭርሽ እናቴ፣ ምን አንጨረጭርሽ ይናል። አባት ነው ወሰደ አይደለ? ሲቀጥል ደግሞ በቀደም ምን አልሽ? ዛሬ አንቺ እኮ ወሬ ነው እንጂ ምንም ተግባራ አትይም። ይሄ ሁሌ ደጋግሜ ነግርሻለሁ ሩታ ማለት ነው። ከዚህ በፊት ምን ብለሽ ነበር? ምንም ማድረግ እችላለሁ፣ ምንም ያደረግሽው ነገር ያየን ነው። ሲቀጥል ደግሞ በቀደም ምን አልሽ ለዴቭ? ከዚህ በኋላ ቤቴ መጥቶ ልጄን እንዲያይ አልፈልግም። ውጭ መጥቶ ልጁ መገናኘት ከፈለገ ውጭ ተገናኝቶ ከልጄ ጋር መገናኘት ይችላል። ከዛ ውጭ ቤቴ እንዳይመጣ አልሽ። ዛሬ ደግሞ ምን አልሽ? ለእኔ ተናግረግ ቤቴ መምተት ማየት ትችላለህ ብቻ ናልሽ። ሄርሜላ ለመንካት ሴቶች እያመጣ ከነሱ ጋር ከማንም ጋር አታገናኝ ምናምን ናልሽ። እና ይሄ ቅናት መፈስ ነው የተወጋዩን ጋይስ። ሶ ወአባቱ ከወሰደ ምንም ያስደነቅ። በእርግጥ ምን ልበላችሁ ጋይስ፣ ምንም ማለት አንተ እንደወሰድክ ስለማቅ ለቪዲዮ እንደሆነ ስለማቅ ነው መጣው ያቃሉ ብለሽ ነው መጣሽ አይደለም። የሚያስደነግጥ ነገር የለም። ለምን ወረዲ ያውቅሻል። ከአብርሽ ውጪ ልጅሽን ማንም እንደማወስድ ስላወቅሽ ምንም የሚያራርጥ ነገር የለም። የእውነት ለመናገር ለምን ቪዲዮ ድረስ ነው መጣሽው። ሶ እሱ እንደወሰደ ታውቋለሽ። ቴክስት ማድረግ እኮ ነው ልጁ አንተ ጋር ነው ምናምን፣ ወይም ደግሞ ሰራተኛሽ ጋር መደወል እኮ ነው። ሮጦ መምጣት አያስፈልግም። ባይዘው ሰራተኛሽ ከነገረችሽ ምንም የሚያሯርጥ የሚያስደነግጥ ነገር የለም። አዎ አብርሽ ጥፋቱ ምንድነው መናገር ነበረበት። ይሄን አምናለሁ። ከዛ ውጪ ግን በቃ እኔ ነኝ ለልጅ ሀሳቢ፣ እኔ ነኝ ወዳጅ፣ እኔ ነኝ በቃ ሁሉ አታስመስይ ሩታ። እውነተኛ እናቱኝ በቃ እውነታ ይሄ ነው። እንደዛ ትንጨራጨሪ ልጁን ወደዚህ ስታረጊ ነበር ቪዲዮ ላይ ትኩረት ሰጥቶ ላያየሽ ማለት ነው። ልጁን እንደዚህ ታረጋለሽ። አንድ ቀን ልጁማ ፍርጥ ይላል ከእጅሽ ላይ አያዝ ራሷችን ማለት ነውና የእውነት ለሾው አትኑሩ፣ የእውነተኛ ኑሩ ሩታ አንቺም ማለት ነው። አንቺ አሁን እንደዛ ማንጣጣት ምን ያስፈልግ? ልጁ ግራ እስከሚገባ ድረስ ልጅሽ እስከሚጨነቅ ድረስ ፍቅርዬ ራሱ ጨነቃት ጋይስ፣ ጨነቃት ልጅ ላይ። እውነት ነው አያችሁ፣ እውነተኛ እናት
ሩት ኤርሜል ማን ነው ፍቅርዬ ናት ባይዘው ልጅ ፊት ለፊት ምን መወራት እንዳለበት የነገረችሽ ነበር። አንቺ ግን ከመንጣጣት ውጪ አሰሚ ተረጋግተሽ ለምን ለኔ ሰዓት ነገር ለምን ወሰድክ ማለት ትቻለሽ። ሲቀጥል ደግሞ ሁሌ በቃ እኔ ነኝ ጀግና። እኔ እኮ አንድ ቀን ሰርተሽ ሆነ ነገር ሰርተሽ ብታሳይን ደስ ይለናል። ህግ ቦታን ብትጂ በነገራችን ላይ ልጁ አይጠጣም አይጭስም፣ መፍትሄ የለውም። ህግ የመከልከል አብርሽን በህግ ደረጃ መሄድ ይችላል። እሱ አባትም መፍታለው ሶ እኔ ነኝ ብቻ ለልጅ ሐሳቢ እኔ ነኝ ብቻ ልጅ የምወደው ምናምን። አንቺ አሁን ለከተመልካች ጋር ልታገናኝ እኮ ነው። በደካማ ጎን ነው ሁሌ የምትመጪ ሩታ። ይሄ ነገር አልወድልሽም ባይዘው በደካማ ጎን ማለት ነው። ከዚህ በኋላ ልጄን እንዳይ ነው አንዴ ደግሞ በቃ አሰቃየሽው ልጁ የእውነት በቃ ካልተወሽ ቶይ ልጁን ግን ያገናኛቸዋል። ልጃችሁ ፊት ለፊት እኛኛ አትበይ በቃ እንዴ ተረጋጊ። ወንድ ልጅን ዘይት ተረጋግቶ ሲያወራሽ አንቺ ትንጣጣለሽ። በነገራችን ላይ ሩታ ዝም ሲላት አይወድላትም። ሰው ዝም ሲላት አትወድም። አላቅም ትንጣጣለች። እኔ ነኝ በቃ ጀግና በቃ ፎከራ ብቻ ነው ጉራ ብቻ ነው። ይሄ ነገር አይመቸኝም። ባይዘው ምንም ማድረግ ይችላል። ምንድነሽ አንቺ? ሰው እኮ ነሽ እንዴ አንቺ ምንድነሽ? እኔ በቃ ምን ልበላችሁ? ይሄ ምንድነው መንግስት ሆነችብን እኮ ጋዝ ጠቅላይ ሚኒስትር ሆነችብን። ምን ማድረግ ይችላል? አንቺ በቃ የዩቲዩብ ብር ነው አለሽ። በዚህ ነው የምትተማመኝ። መቼም ለአንድ ጉቦ ትሰጪና ይሄ ነው ኢትዮጵያ ላሉ አይደለ? ይሄ ነው። ከዛ ውጭ ምንም የምታመጪ ነገር የለም አይደለ እንዴ? ልጁን ለማስከልከል ልታመጪ ብር ልትከፊት ትቻለሽ። ይሄ ነው እውነታ ለማቅሽ። ስለዚህ በፍቅር ልጃችሁን ብታሳድጉ ይመረጣል። በተረጋጋ መንፈስ ምንም የሚያስደነግጥ ነገር የለም። ሲቀጥል እሱ እንደወሰደ ካወሽ በቃ መረጋጋት እኮ ነው። መንጫጫት አያስፈልግም። ልጅሽ ፊት ለፊት